እስካሁን ድረስ ህልም ነው የሚመስለው። እማዬ ኤቢ እኮ አሁን ተቀይራለች። አዎ ማነው እንደዚህ ሲጫወቱ ማነው ደስ ያለው? እንደኔ ማለት ነው። እውነት በጣም ነው ደስ ያለኝ። ዳጣው ውሃ አብጌል ሆኖ ባንድ ላይ በሚጫወቱበት ሰዓት እንዴት ነው ደስ እንዳለኝ ማለት ነው። ምክንያቱም አችን አግላት የምትኖረው አችን ብዙ ነገር የምታብጨቀጭቅላት አችን ሌላም የምትላላት እንዲህ ዛሬ ከአንድ ላይ ሆነው እህትና እህት መሆናቸውን ከታወቁ በኋላ እንዲህ ያለ ጨዋታ እንደዚህ ያለ ሰላም በመገኘቱ በጣም ነው ደስ ያለን። ውሃ ግን እስካሁን ድረስ አላወቀችም እህቷ መሆኗን ማለት ነው። ጋሽ ደረጀ መውለዷን አላወቀችም። የደረጀ ልጅ አመስላትም እህቴ ናት መጀመሪያ እህቴ እንዳለቻት እህቴ ናት ነው የምትለው። አቢጌል ግን ሁሉን ነገር ስላጣራች አሁን የጎደላትና የቀራት እናቷ ብቻ ናት። እናቷን ከየት እንደወለደች ማወቅ ነው የምፈልገው። ብቻ በጣም ከባድ ነው። አቢጌል ራሱ ስትሰማ ምን እንደምትላት ሰላምን እንጃ በጣም ትንትላት ነው የሚመስለኝ። አንቺ ደፋር ምናምን ትላት ነው የሚመስለኝ። እንዴት በማየጅ በልተሽ እንዴት አባዬን ትጅባታለሽ ነው የምትላት። ግን እኔ እንጃ ብቻ በጣም ከባድ ነው። ግን አንድ ላይ ሆኖ እንደዚህ በሚጫወቱበት ሰዓትም በጣም ነው ደስ ያለን። እውነት መናገር ማርታይም ራሱ አላመነችም። የአቢጌል መቀየር እኮ እኔ ራሱ አሁን ድረስ አላመንኩም እያለኝ ነበረ። ናታንዬም በጣም አሁን እኮ እንደ በፊቷ አቢጌል አይደለችም፣ ተስተካክላለች ማየ። ከዛ ወዲህ እኮ ሁሉን ነገር ተስተካክላ ደህና ሁናለች። እድሜ ለአባዬ እያላት ነው ማለት ነው። እንግዲህ አባት ማለት በጣም ምን ልበላችሁ የአባት ውለታ ማለት ነው። ብዙ ነገር እሱ የማይበላውን እሱ የማይለብሰውን እሱ የማያደርገውን ለልጆቹን አሳልፎ የሚሰጠው አባት ማለት በጣም መልካም በጣም ከባድ ነው። አባት የሚሸከመው ማለት ነው። በሰው ከሚናገር ለቤተሰብ ራሱ ጭንቀቱን ማካፈል አይችልም። እምቅ አድርጎ ነው በውስጡ የሚያይዘው ማለት ነው። አባት የሁሉም በላይ ራስ እስከሆነ ድረስ የሁሉንም ጭንቀት አምቆ የሚቀመጥ አባት ነውና እሱም በጣም እስካሁን ድረስ ጋሽ ደረጀ በጣም እየተሰቃየ በጣም መከራዎቹ እየተደራረቡበት ይገኛል። በዚህ አጋጣሚ እስካሁን ድረስ ያልተናገርኩትን ማርታ ምን ትለኝ ይሆን ወይ? ማርታ ምን ታደርገኝ ይሆን ወይ? ማርታስ ምን ትለኝና ትገለኝ ይሆን ወይስ ታባረረኝ ይሆን ወይስ ምን ትለኝ ይሆን? ትቀበለኝ ይሆን እያለ በጣም ጥያቄ ውስጥ ገብቷል። እስካሁን ድረስ ያልተናገረው በጣም ችግር ውስጥ ነው ማለት ነው። እውነት መናገር በጣም ያስጨንቃል፣ ያስቸግራል። ምክንያቱም ሳይሆን ነበር መጨነቅ ሳይሆን ነበረ። ከሆነ በኋላ ምንም ማድረግ አይቻልም። ያው ከሰው ሸሽተን የትም አንደርስም። የትም አንድ ቀን ሆኖት ሲገለጥ የዛን ሰዓት ደግሞ በጣም ከባድ እስከምንጊዜም ድረስ እንዲያይታመን ይሆናል። አንድ ቀን ውሸት የተገኘበት ሰው በጣም ነው ሰውን የሚሰብረው። ምክንያቱም አች ሰው አምና እስከ መጨረሻው ድረስ እምነቱን አዝልቃለት ከዛ ከሰው ጋር እሱ ደግሞ በዛ ልክ ሳይታመን ሲቀር በጣም ያማል። ማርትዬ ደግሞ በዚህ አጋጣሚ በጣም ጎበዝ እናት ናት። እውነት ለመናገር የእናት ጥግ የምታሳይ ናት። ማርትዬ የምታምነው እስከ ጥግ ድረስ ነው። አያደርግም እንጂ ያደርጋል ብላ ጠርጥረው አታውቅም። እንደዛም አደርጋ አቢጌል ራሱ የዳጣን ጸጉር እየወሰደ ከአባቷ ጋር እንትን እያለች ነበረ። ያንንም ግን በሰላም ጸጉር ነው ያደረጉባት። ያን ሁሉ እስከዛ ጥግ ድረስ የሄደች ልጅ ነበረ የጀግኒት። ዛሬ ግን ያን ሁሉ አስተካክላ በመልካምነት ስለመጣችን በጣም ደስ ብሎናል። እንደ እህቷን አቅርባ እሷ ጋር አብራ ስትጫወት እሷ ጋር አብራ ስትስቅ ነው። አሁን ግን በመካከላቸው ናታን ስላለ ናታን ጋር በጣም ጦርነት ይፈጠራል ብዬ ነው የማስበው። አቢጌል በስላለች ሁሉን ነገር ይቅር እያለች ትተዋለች ማለት ነው። እሷ ግን ያው ይቅርታ እንትና ግን ናታንና ዳጣ ግን ሊተውላት አልቻለም። ዳጣም በጣም ነው የምወደው እንደምትወደውም አቢጌልም ታውቃለች። አቢጌልም ደግሞ ናታን እንደምትወደው ዳጣ ታውቃለች። ግን አቢጌል አሳልፋ እየሰጠችው ነው ለሱ ማለት ነው። እኔም በወድህም እሷም ትወድሃለች፣ ግን ምርጫ ራስህ ነህ የምታውቀው እያለችው ነው። እና በጣም እያዘነች እያለቀሰኝ ነበረ። ማርትዬም በቃ ቀለበት ታስርላታለህ አይደለ? ምን አሰብክ? የግራጁዌሽን ምን አሰብክ? የዛን ሰዓት መልካም ነገር እንደሚፈጠር እናውቃለን እያለች ናታንን እያጨናነቀችው ነበር። ናታን ደግሞ ምንም ነገር የለም ከዳጣ ጋር
የጀመርነው ነገር የለም ዝም ብለን እህትና ወንድምነት እንጂ ምንም የተለየ ነገር የለም እያለ እየነገራት ነበር ለማርታ። ያንን በሚነግርባት ሰዓትም ማርትዬም ያንን ሰምታ ነው እንዴ ብላ ተቀብላለች። ምንም የለም ብላለች ብሏል ናታን እያለ ማለት ነው። ግን እሷም ጠርጥራለች፣ አውቃለች። የዝም ብሎም አይደለም ወሬያቸውም ጨዋታቸው እና የጋሽ ደረጀ ራሱ እነዚህ ልጆች አላመሩኝም ምንድነው ስራቸው እያለች በምትነግርበት ሰዓትም እንግዲህ ምንም ነገር የለም ብለዋል። ምንም ነገር የለም ማርትዬ፣ እነሱ እንደዚህ አያደርጉም እንዴ ለምን እንደዚህ ያደርጋሉ እያለ የናታ ለማርታም እየነገራት ነበረ ጋሽ ደረጀ። እሷ ግን ልታምንም አልቻለችም። የምትወደው እኮ ዳጣን የሚወዳት ግን እሱ ያገባ እየታደለች ናት እያለ ነበረ። እንደዚህ ያለ ወንድ ሁሉም ያብዛልን፣ ለቤቱ፣ ለልጆቹ፣ ለሚስቱ እንዲሁም ለሀገሩ፣ ለሃይማኖቱ ጠንካራ ባሉነት ያስፈልጋልና እንደዚህ ያለ ለሁላችንም ትደለን። ያላችሁም እንደዚህ ያለ ባል እንዲሆንላችሁ ፈጣሪያችሁን ለምኑ፣ የሌለንም እንደዛው ነው ማለት ነው። በዚህ አጋጣሚ አርጁንዬ እንግዲህ ምንም ማድረግ አንችልም፣ እግዚአብሔር ይሁንህ። በተደጋጋሚ እንደማትሆና ትነግርሃለች፣ ግን አንተ ልትረዳትም አልቻልክም፣ እየተረዳሃትም አይደለም። አንተም ተቸግረህ ነው። እኔ በአንተም አልፈርድም፣ ምክንያቱም በጣም ከባድ ነው የሰው ስሜት። እሷ ግን እዛ ሁዲያ ነው እያጫወተች የነገረችው፣ ሊረዳትም አልቻለም። ለማጽናናትም እየሞከረ ነበር፣ አልቻለም። በቀጣይ በአዲስ እስከምንገናኝ መልካም ጊዜ።